ከጃኒ ጋር ሲያዘን እኮ አላየህም እንዴ? ከጃኒ የድሮ ጃኒ እኔ በጣም ወድጄሻለሁ። በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቅ አዊ እኔ እዚህ ጋር አብሬያቸው መቀመጥ ማልፈልጋቸው ሰዎች ስላሉ እኔ ሉጣና አስገቢ ብዙ ቢገባቸው ስላለ የእውነት የማይካድ ሀቅ ታውቃላችሁ አይደል? ልክ አዶናይ መጥቶ ገበናችንን ቤታችንን ከሞላ በኋላ ተመረጠች አልተመረጠች ምን አባቱ ይመጣል? ኢትዮጵያ የሚበላ የሚጠጣ የለም። አንቺ ሞዴል ምረጪ፣ ሞዴል ግቢ። እና ዛሬ በጣም መነጋገሪያ የሆኑ አጀንዳ የአቶ ገዱ አንዳርጋቸው አሜሪካን ሀገር የመኪና ፓርኪንግ ሬስ። አቶ ገዱ አንዳርጋቸው መልስ ሰጥተዋል። ከኢትዮጵያ ስወጣ የልብስ ሻንጣዬን ብቻ ነው ይዤ የወጣሁት በማለት ተናግረዋል። ሰላም ውድ ቤተሰቦች፣ መግቢያው ላይ ያያችኋቸውን ቪዲዮ ዛሬ እየተመልሻለሁኝ ወደ እናንተ። ሙሉ ቪዲዮን ካያችሁ በኋላ ሀሳብ አስተያየታችሁን እንደተለመደው ታጋሩኛላችሁ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ላይክ ማድረግም እንዳይረሳ። ቀጥታ ወደ ቪዲዮ። አዊ እኔ እዚህ ጋር አብሬያቸው መቀመጥ ማልፈልጋቸው ሰዎች ስላሉ እኔ ሉጣና አስገቢ ብዙ ቢገባቸው ስላለ አስገቢ። እኔ አብሬ መቀመጥ ማልፈልገው ሰዎች ስላሉ አየፋው ድምጽ እየሆነ ያሉት ጃዬ ከመጣሽ ንገሪኝ ለኔ ወይ ዋትስአፕ ላይ ኦር ደግሞ አበባ ላኪ። እንዴት እናውቃለን መምጣቷን? ጃዬ እዚህ ጋር ካለሽ አበባ ወይ ልብስ እጪ ማለት አለን ቻለ እኔ አስገባታለሁ። ችግር የለም ወዳጆ ቤት አካውንት ሊትጋል ዝም ብለው ለሽ ንገሪኝ። ዝም ብለው ነው እኮ ኮሜንታተሮች የጻፉት እንጂ ጃዬ መጣችኝ። ፌክ አካውንት አይተው ጃኒ መስላቸው ነው። የመጀመሪያው ቪዲዮአችን አዶናይ በወንድም ከሊድ ፋውንዴሽን የነበረውን ጊዜ ነው የምንመለከተው። እንግዲህ አዶናይን አመስግኖታል፣ እንመልከት። የእውነት የማይካድ ሀቅ ታውቃላችሁ አይደል? ልክ አዶናይ መጥቶ ገበናችንን ቤታችንን ከሞላ በኋላ ያው እንደምታውቁት እኔ ወደ እስር ቤት ሄድኩኝ። ወላሂ እሱ ባይኖርና ያችን ቤታችንን ባይሞላ ኖሮ ምን ላይ ነበራችሁ? ባዶ ነበር አይደል? ይሄ ሁሉ አናት ይሄ ሁሉ ህፃናት በሱ ነው ያደረገውና እድሜ ከጤና ጋር እንዲሰጠው እንግዲህ ሁላችሁ ቴንክ ዩ። ከምንም በላይ ያው ሰውን ያላመሰገነ ፈጣሪውን እንዳላመሰገነ ይቆጠራልና ወንድማችን አዶናይ በዛን ሰዓት የረመዳን ሰዓት ላይ ከባዱን ጊዜ ላይ የረመዳን አስቤዛችን በመሙላት የቤታችንን አስቤዛ በመሙላት እንደገና ደግሞ ፈንድሬዚንግም አድርጎልን በዛ ባደረገልን መሰረት ረመዳንን አልፈን እኔ ልክ ችግር ውስጥ ገባ በቀጥታ ያንን ነገር ለሁለት ወራት ያህል ድረስ ወንድማችን አዶናይ ባላደረገልን ነገር ነው እናንተ ሰርቫይቭ አድርጋችሁ እኔ ባልኖርም ከጀርባችሁ ከጎናችሁ ሆኖ ያንን ነገር የሸፈነልንና አሁንም አመስግኑልን። በተደጋጋሚ ነው እንደምናገረው መልካም ስራ የሚሰራ ሰው መመስገን አለበት ነው አይደለ? በወንድም ከሊድ ፋውንዴሽን እንደሚታወቀው አዶናይ ከወራቶች በፊት የጌም ማሰባሰቢያ አድርጎ ነበረ። ወንድም ካሊድ ደግሞ በቅርብ ጊዜ እንደሚታወሰው ከፊንቴክ ጋር በተያያዘ ታስሮ ነበር። እንግዲህ እንደሰማችሁት ከወንድም ካሊድ ፋውንዴሽን ያ ነገር ባይፈጠር ኑሮ በሁለት ወር ውስጥ ሊፈጠር የሚችለው ችግር አዶናይ የገቢ ማሰባሰቢያ ባያደርግልን ኑሮ ከባድ ችግር ውስጥ እንገባለን ብሏል። እንግዲህ ፈጣሪ ሁሉን ነገር በምክንያት ነው የሚያደርገው። አሁን ተፈቷል። እንግዲህ ወንድም ካሊድ ከቤተሰቦቹ ጋር እንደምትመለከቱት እያሳደጋቸው ያሉትና በአጠቃላይ ካሉት ሰዎች ጋር ትላንትናው ዕለት የመውሊድ በዓል ነው አብረው ሲያከብሩ ነው። ጭብጨባ ጋይስ። አሁን እንግዲህ ማዕድ ልንይዝ ነው እንደምትመለከቱት እዚህ ጋር ምሳ ልንበላ ነው ማለት ነው። ልንበላ ነው ልንበላ እኔ ወጥ መጨለፍ ይሻላል። ኦኬ እሺ። በየቀኑ እንደዚህ የሚያበሉት በየቀኑ አስበው ምን ያህል ከባድ እንደሆነ። ከዚህ በላይ በረከት ምን አለ? በእናት ምንም መታደልን ይጠይቃል። በቃ እንደዚህ ከራስ አልፈ ሌላ እንትን ማድረግ ከዚህ የበለጠ ደስ የሚል ነገር የለም። እያያችኋቸው ነው። በየእለቱ ነው እንግዲህ እንደዚህ ወንድም ካሊድ የሚመግባቸው
ይሄ መመረጥንም ይጠይቃል። በእውነት ወንድም ካሊድ መመስገን አለበት። ፈጣሪ መንገዱን ሲመራቸው ነው። የተቸገሩ ሰዎችን መርዳት፣ ከጎዳና አንስቶ ልጆች እንዲማሩ ማድረግ ብቻ። እናንተም እንግዲህ ለወንድም ካሊድ ያላችሁን አክብሮት ኮመንት ላይ ግለጹለት። በመቀጠል አንድ አስገራሚ ቪዲዮ አዛሊ ጋር ሲያዘን እኮ አላየህም እንዴ? አዎ ማን ነው እሱ? ከጃኒ የድሮ ጃኒ ወንድ ነው ሴት ነው? ሴቷ የድሮ ፎንቃ ያማ የድሮ ፎንቃ ያንተ ቪዲዮ አይቻለሁ። ያንተ የማን ኧረ እባክህ ዝም በል በእናትህ። ወይ እኔ ለኮንተንት ምናምን የተሰራ ቪዲዮ ይሆናል እንጂ ኧረ አንተን ለማናደር ነው እየተባለ ነው። ማን ለማናደር? ሰይዶን ለማናደር ነው እየተባለ ነው ያስያዘችው። አይ እሷ ለጆኒ አለች። እኔ ሴዶን አልኩኝ። 250 ሺህ ብር ለበጎ አድራጎት አስይዘናል። 200 ሺህ ብር አሪፍ ነው። ሴዶማ እኔ አጅቤ ነው የምገባው። እኔ ነው የማጅበው እንዴ እንዳያሳስብሽ ብሎ ምን አለ ታዲያ ሌላ ምን ላግል? ሴዶዬ በጉጉት እየጠበቅን ያለው የሚሜ ፋይት በነገው ዕለት ይደረጋል። ጆኒን ብላ እስከ 2 ሚሊዮን ብር የሚያስይዝ ብላለች። በነገራችን ላይ ከዚህ ቀደም እስኪ ከጃኒ ፍቅር ይዞኛል ሲል የነበረውን ሴዶ ማርሻልም ቪዲዮ ላስደምጣችሁ። ይሄ መልእክት ለጃኒ ያድርሱልኝ። ጃኒ እኔ በጣም ወድጄሻለሁ። በጣም ነው ያፈቀርኩሽ። ደረቴ ላይ ራሱ ስምሽን ልነቀስ ነው ለመጀመሪያ ጊዜ ማለት ነው። እና በጣም ነው የወደድኩሽ። መላበኝ ፍቅርሽ አጠለሸኝ፣ ፍቅርሽ አጦዘኝ። አጠገብሽ ያለው ታኩር ጆን ዳንኤል ምናምን ወንድ እንዳላይ አጠገብሽ ወንዶቹን እጨርሳቸዋለሁ፣ እበላቸዋለሁ ድጋሚ። ባንቺ የመጣብኝ ደግሞ በእኔ ህይወት እንደመጣ ነው። ለጃኒ ይሄን መልእክት አድርሱልኝ። በጣም ነው የወደድኩሽ። ዩጋራ አገኘሽ እቺ ቂጣ እኮ ሞስታ ልክ አንቺ ሻይሽ ልቤ ክፍት ይላል፣ አይምሮዬ ድፍን ይላል። ምን እንደሆነ እንጃ። ተረጂኝ። I love you so much። ግን እኔ ምግብ በጣም እበላለሁ፣ ቀይ ስጋ እበላለሁ፣ ስፖርት በጣም እሰራለሁ። በወቅቱ እንግዲህ ጃኒ ፌመስ ስለነበረች ለኮንተንት ቫይራል ለመውጣት አይነት ነገር ነበር። ቀደም ሲል ሴዶ ሲናገር እንደሰማችሁት እንግዲህ የኛ ሰው ማገናኘት ይወዳል ነገሮችና አሁን ደግሞ ሶሻል ሚዲያው ላይ እያገናኙት ነው። በተለይ ደግሞ ጃኒ የጆኒ ደጋፊ በመሆኑ አንተ ለማናደር ነው ብሎታል። ይሄ ነገር ነው አይመስለኝም። ሀሳባችሁን ኮሜንት ላይ አጋሩኝ። ቀጣዩ ስለ ሚስ ሩታ ነው። እንግዲህ ኢትዮጵያን ወክላ በቪየትናም እየተወዳደረች ስላለችው እህታችን ትላንት ምሽት የሚገርም እንቅስቃሴ ቲክቶክ ላይ ኢትዮጵያውያን ህብረት ሲያሳዩ ነበር። ስለሱ እስኪ የተወሰነ ቪዲዮ ላሳያችሁ። ዋትስአፕ ፋሚሊ አሁን ከሌሊቱ 9 ሰዓት ነው። ቮታችንን 810 ምናምን ሺህ አስገብተናል። በአንድ ቀን ነው፣ ገና 9 ቀን ይቀራል። እንሄድበታለን አይደለ? ከማታ 3 ሰዓት ጀምሮ ላይቭ ነበርን። ኦልሞስት $20,000 አሰባስበናል። ወደ 3 ሚሊዮን ምናምን ብር ማለት ነው ያሰባስብነው። በአንድ ቀን ነው እንዲያደርግነው። ገና 9 ቀን ይቀረናል። ቤተሰቦቻችን፣ ጊፍተሮቻችን በጣም እናመሰግናለን። ቴንክ ዩ ሶ ማች። ወንድሞቻችን እህቶቻችን እንግዲህ እስከ ሌሊቱ 9 ሰዓት ድረስ በሀቢባ ቤት ይህንን ሲያደርጉ ነበር። እንግዲህ ከጆን እንደሰማችሁ ከ800 ሺህ በላይ ወደ ቀጣዩ ዙር ለማለፍ የግድ ከአፍሪካ ዞን ወይም ከአፍሪካ ሪጅን ማለት ነው አንድ ሰው ነው የሚያልፈውና ኤርትራዊቷ ደግሞ አሁን አንደኛ ሆና እየመራች ነው የምትገኘው። ከነሱኛ ትምህርት መውሰድ አለብን የሚል ግምት አለኝ። እንግዲህ ትንሽ ህዝቦች ናቸው ተብሎ ነው የምታስበው በቁጥር እየሰሩት ያለው ነገር ግን አንድነትና መተባበር ካለ እጅግ በጣም ትልቅ ነገር ነው። እስከዚህ ሰዓት ይሄን ቪዲዮ ሰራ እስከ 1.3 ሚሊዮን ደርሰዋል። ይሄም ሪካርድ ተብሏል። በዛ ላይ ደግሞ ለመጀመሪያ ጊዜ ነው በዚህ በቁንጅና ውድድር እየተሳተፉ ያሉት። ከዚሁ ጋር በተያያዘ እስኪ የአንድ ወንድማችን ሀሳብ ላስደምጣችሁ ነው። የቮቲንግ ቻሌንጅ ትልቁን ፓርቲ የሚይዘው ምንድነው የሚሆነው? አሁን ያያችሁት ራውንድ 1 ነው የሚለው። ሶ ራውንድ 1 ላይ ከእያንዳንዱ ኮንቲነንት ወይም ደግሞ ከአራቱ ካታጎሪዎች አንደኛ የሚወጣ ሰው ወደ ራውንድ 2 ያልፋል ማለት ነው። ሶ ራውንድ 2 የሚሆነው እዛው ስቴጅ ላይ ሆነን ነው።
ግን ራውንድ 1 ላይ ያሉት የመጀመሪያ ሰዎች ብቻ 4 ይመረጥና ደረስት ሁለተኛ ሶስተኛ የሚባል ነገር የለም። ሁሉም ሰው አይገባም ማለት ነው። አፍሪካ ላይ አንደኛ፣ ኢሮፕ ላይ አንደኛ፣ አሜሪካ ላይ አንደኛ፣ ኤዥያ ላይ አንደኛ የሆኑ ሰዎች ለራውንድ 2 ያልፋሉ ነው። የግድ አንደኛ ሆኖ ማሸነፍ ግዴታ አለባቸው ማለት ያ አራቱ ሰው ግን ቶፕ 40 ይገባል። ግን ለራውንድ 2 ላይ ወይም እዛ ስቴጅ ላይ እያደረግን ቮት በሚደረግበት ሰዓት ቀጥታ ወደ ቶፕ 6 እንድንገባ ያደርገናል። ስለዚህ ይህንን ምንም ሆነ ምን አንደኛ ሆኖ ማሸነፍ ግድ ይላል። 9 ቀን ይቀራል። በዚህ 9 ቀን ውስጥ ትልቅ ለውጥ ማምጣት አለብን። በየቀኑ አንድ ሰው በ24 ሰዓት ልዩነት መምረጥ ይችላል። ከዶላር ጋር በተያያዘ ኢትዮጵያ ውስጥ ትንሽ ያስቸግራል እና አብዛኛው ሰው ዶላር አክሰስ የለውም። ውጭ የምትኖሩ ኢትዮጵያውያን፣ ኤርትራውያን እያደረጉት እንዳለው ትልቅ ለውጥ እንደምታመጡ አልጠራጠርም። የመጨረሻው ቪዲዮአችን ከቀድሞ ኢትዮጵያ ውጭ ጉዳይ ሚኒስቴር ጋር በተያያዘ ነው። ከአቶ ገዱ አንዳርጋቸው ጋር ቪዲዮን እንደውም ዘግይቼ ነው የሰራሁት። የእሳቸው ምላሽ መስማት አለብን ብዬ ስላሰብኩኝና ከሰሞኑ ሶሻል ሚዲያውን በጣም በስፋት ሲያነጋግር የነበረው የቀድሞ ባለስልጣን እንዴት ፓርኪንግ ይሰራሉ፣ ለዚህ ምላሽ ሰጥተዋል። ግን ቀደም ብዬ ሰዎችን የተወሰነ ሀሳብ ላስቀምጣለሁ። የቀድሞ የአማራ ክልል ፕሬዝዳንትና የኢትዮጵያ የውጭ ጉዳይ ሚኒስቴር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ውስጥ የፓርኪንግ ስራ ሲሰሩ እንደዚህ ታይተዋል ማለት ነው። በነገራችን ላይ በከፍተኛ የመንግስት ስልጣን ላይ የነበረ አንድ ሰው ከስልጣኑ በኋላ ማንኛውንም ህጋዊ ስራ ሰርቶ ቢያድር እንደውም ክብር ይገባዋል እንጂ ምንም አይነት እንደዚህ የሚያዋርድና መጥፎ ስራ አልሰራም። የትኛውም ሰው በየትኛውም ቦታ በሐቅና በላቡ ሰርቶ የሚያገኘው እያንዳንዱ ጥረቱ እያንዳንዱ ስራው ሊከበርና ሊደነቅ የሚገባ ጉዳይ ነው። ትናንትናና ዛሬ በጣም መነጋገሪያ የሆኑ አጀንዳ የአቶ ገዱ አንዳርጋቸው አሜሪካን ሀገር የመኪና ፓርኪንግ ላይ ሲሰሩ መታየታቸው ነው። በእርግጥ ያሳዝናል። ቪዲዮውን የለቀቁ ሰዎችና አንዳንድ ሰዎች ከዚህ ቀደም ሲናገሩ እንደሰማሁት ነገር እያፌዙና በጣም እየሳቁ የለቀቁት ቪዲዮ እንደሆነ ነው ያየሁት። ይህ በጣም ሊያስቃይ አይገባም። ጀግንነት ነው። በነገራችን ላይ ህዝብን ማገልገል በተሰጠን ኃላፊነት ላይ ሆነን አንዲት የህዝብንና የሀገርን ሀብት ሳንነካ አገልግለን በየትኛውም ቦታ ላይ ስልጣናችንን ስንለቅ ምን ያህል ራስን ግልጽ ለማድረግና ምን ያህል የህዝብ ታማኝነትን ያረጋገጠ እርምጃ እንደወሰዱ ለማስተማሪያነት ይሆናል እንጂ የሚሳቅበት አይደለም። በእርግጥ ገዱ በፖለቲካል አቋማቸው ወይም ሀገር ላይ በነበራቸው ከፍተኛ የአመራርነት ቦታ ላይ የተለያየ ጥሩ መጥፎም የፖለቲካል ውሳኔ ወይም ታሪክ ሊኖራቸው ይችላል። ያ አይደለም ዋናው ነገር። ግን ማን ወንዱ ነው በሰው ደረጃ ስልጣን ላይ ኖሮ ህዝብን ወይም የሀገርን ሀብትና የህዝብን ሀብት ያላጭበረበረ የሚለው ጥያቄ ነው። እዚህ ጋር የእሳቸውን ባክግራውንድ እና አሁን ያሉበትን ሁኔታ እንድናየውና እንድናጤነው እንድናምን የሚያደርገን ማለት ነው። ከበርካቶች ወንድሞቻችን እንግዲህ እንደሰማችኋቸው ባለስልጣኑ በትክክለኛ ሀገሩን በቅንነት ሲያገለግል የነበረ እና ያጭበረበር እንደነበረ ነው። ዛሬ ላይ ያላችሁበት ነገር ነገ ላይ ይቀጥላል ማለት አይደለም። የቀድሞ ውጭ ጉዳይ ሚኒስቴር እንግዲህ በወቅቱ በፖለቲካ ላመነው እውነት ቁሞ የከፈለው መስዋዕትነት ይሄው እያየን ነውና ምላሽ ሰጥቷል። በሚገርም ሁኔታ የሰጠውን ምላሽ ደግሞ እንከታተል። አቶ ገዱ አንዳርጋቸው መልስ ሰጥተዋል። ከኢትዮጵያ ስወጣ የልብስ ሻንጣዬን ብቻ ነው ይዤ የወጣሁት በማለት ተናግረዋል። ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣውን ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖሩ ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው፣ እየሰራሁ። እንግዲህ እንደ ሰው ሊለያይ ይችላል። በምልህ ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግልህ ጥቅም ልታውለው አይደል። አቶ ገዱ አንዳርጋቸው በንግግራቸው ከኢትዮጵያ ስወጣ የልብስ ሻንጣዬን ብቻ ነው ይዤ የወጣሁት። ያኔ እንግዲህ የህዝብና መንግስት የሰጠኝን ኃላፊነትና ስራ እየተወጣው እየሰራው እገኝ ነበረ። በመንግስት ደሞዝ የራሴን ጥቅም አላስቀደምኩም ነበር። አሁን ደግሞ የራሴን የግል ስራ እዚህ እየሰራው እገኛለሁ። ህሊናዬ ሰላም ስለሆነ እዚህ ሀገር ሰዎች ለመኖር እንደሚሰሩት ሁሉ እኔም እንግዲህ አሁን ለራሴ እየሰራው እገኛለሁ። ስራዬን አክብሬ እየሰራው ነው ያለሁት በማለት ምን ሐሳብ አስተያየት አላችሁ? ሐሳባችሁንና አስተያየታችሁን ኮሜንት ላይ ማስቀመጣችሁ እንዳይረሳ። የአቶ ገዱ አንዳርጋቸውን ንግግርና መልስ አብረን አዳምጠን እንመለስ። ማለት በዛ በምሰራበት ጊዜ መንግስት ደሞዝ ይከፍለኛል። የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና
የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ህሊና እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል፣ ለእኔ ክብር ነው የሚሰማኝ። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ህዝብ መጨነቅ ያለበት እዛ ሀገር ቤት ላለው ህዝብ ነው። የኔን ሀሳብ ለመጨመር ያክል እኒህ የቀድሞ ባለስልጣን ላመኑበት ነገር ይሄን ያህል መስዋዕትነት ከከፈሉ የቀድሞ ባለስልጣን እንደመሆናቸው መጠን ለኢትዮጵያ ይሄ የሚመጥን አይደለም እንደኔ እዚህ ቦታ የሚሰሩት ነገር ትክክል አይደለም እያልኩኝ ሳይሆን ኢትዮጵያ እሳቸው ማስተዳደር አቅቷት ነው ወይ የሚል አለ። በሌላ በኩል ደግሞ መሸለምም አለባቸው። ኢትዮጵያውያን ተባብረን የሚገባቸውን ህይወት ለህዝቡ የከፈሉትን መስዋዕትነት ለገባቸው እውነት በአንድነት ከቆምን የእሳቸውን ህይወት መቀየር እንችላለን የሚል እምነት አለኝ። ለምንድነው እንደዚህ ቢያንስ ካሉበት እየቀረጹ ሰውን ለማሽማቀቅ መሞከር? ይሄ የሚያሽማቅ አይደለም፣ ሰው ሰርቶ ስላደረ። ግን ሙከራው ራሱ በጣም ደስ የማይል ነው። ለማንኛውም ትዝብት ሀሳብ አስተያየታችሁን ኮሜንት ላይ ማጋራት እንዳይረሳ። ወዳችኋለሁ። ቻው